ዘንድ መጠቅለል ስለሌለ አባቶቻችን ነገረ ሥላሴን ሲያስተምሩ ሶስትነቱን አንድነቱ የማይጠቀልል አንድነቱን ደግሞ ሶስትነቱ የማይነጥል ይሉታል። ስለዚህ የሥላሴ ትምህርታችን ጥርት ያለ የታወቀ በመሆኑ ለሥላሴ እንኳን ለምንመስላቸው ምሳሌዎች ጥንቃቄ ስለሚያስፈልግ በቤተክርስቲያናችን የሥላሴን ምሳሌ ስንሰጥ ዘይሐሰጽ ነው ብለው ይናገራሉ። ለምን? ለሥላሴ እኩያ ወይም ደግሞ ንጽጽር ሆኖ የሚቀርብ ነገር ስለሌለ ይሄንን በትክክል ቤተክርስቲያናችን ታስተምራለች። እግዚአብሔር መንፈስ ነው ይላል መጽሐፍ ቅዱስ። እግዚአብሔር አይዳሰስም፣ እግዚአብሔር አይመረመርም፣ እግዚአብሔር አይደረስበትም። ስለዚህ ሥላሴ ስንል ሥላሴ ማለት ሶስትነት ወይም ሶስት አደረገ ማለት ነው። ስለዚህ በሶስት አካል በሶስት ስም በሶስት ግብር በአንድ መለኮት በአንድ ስልጣን በአንድ ጌትነት በአንድ ባህሪ ሥላሴ እንዲህ ተብሎ ይገለጣል። እግዚአብሔር የሚለው ስም የመለኮት የአምላክነት ስም ነውና የአንድነት ስማቸው ሆኖ እግዚአብሔር ተብሎ ይጠራል። ለሶስትነትም እንጠቀመዋለን። ምን በማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እንዲህ በማለት ስም ላይ እግዚአብሔር የሚለውን እንገልጻለን። የመለኮት ስም በመሆኑ ማለት ነው። ከዚህ አንጻር የሥላሴን ትምህርት ስናስተምር አካል አለው ስንል ወይም ደግሞ አካል ማለት እኛ በምናውቀው በምናየው አድርገን እንዳንወስደው መጠንቀቅ ያስፈልጋል። ጾታ የሚለው ደግሞ ሲጠራ ለምሳሌ ሥላሴ ስንል ቅድስት ሥላሴ ብለን እንጠራለን። ቅድስት ሥላሴ ስንል በሴት አንቀጽ ስንቀጽል ወይም ደግሞ በወንድ አንቀጽ ስንቀጽል የተለያየ ጾታ አለ ማለት አይደለም። ለምሳሌ ፀሐይ እንላለን፣ ፀሐይ ወጣች፣ ነፋስ እንላለን። ወይም ደግሞ ከኛ የሰው ልጅ ባህሪያት መካከል ሶስቱ ባህሪያተ ነፍስ ተብለው ወይም ሶስቱ ባህሪያተ ተብለው የሚጠሩ አሉ። እነዚህ ረቂቃውን የሰው ነፍስ ነቢብ ትባላለች፣ የማትሞት ሕያውነት ትባላለች። ልክ ለነፍስ ወይም ለነፋስ ጾታ አለው እንላለን አንልም። ምክንያቱም ረቂቅ ነው፣ ማይታይ ነገር ነው። እንግዲህ ንፋስ ረቂቅ ከሆነ ነፍስ እንደዚህ ረቂቅ ከሆነች መላእክት ጾታ ያላቸውም ረቂቃን ናቸው፣ መናፍስት ናቸው፣ አይዳሰሱም ስንል ለሥላሴ ደግሞ ምን ያክል ይሄንን የእግዚአብሔርን ህልውና ወይም ሐልወተ እግዚአብሔር ወይም ነገረ ሥላሴ የእግዚአብሔር አኗኗር ስንል እግዚአብሔር አኗኗሩ የሥላሴ አኗኗሩ አይደረስበትም እያልን ነው። ለዚህ ነው አባቶቻችን ለእግዚአብሔር ከዚህ ጊዜ ነበር እግዚአብሔር በዚህ ዘመን አልነበረም በዚህ ዘመን አይኖርም ተብሎ አይነገርም። እግዚአብሔር ያልነበረበት ዘመን የለም፣ እግዚአብሔር የማይኖርበትም ዘመን የለም። ስለዚህ አልፋ ኦሜጋ ኤልሻዳይ ያለ የሚኖር ለዘላለም። ስለዚህ ዘላለም ሥላሴ እንላለን። ዘላለም ሥላሴ ማለት ዓለማትን የፈጠረ ዓለማትን አሳልፈም የሚኖር ዘላለም ሥላሴ ብላ ቤተክርስቲያን በዚህ ትጠራለች። ስለዚህ ቅድስት እንላለን፣ ቅድስት ሥላሴ እንላለን፣ ሥላሴ እንላለን፣ ዘላለም ሥላሴ እንላለን ማለት ነው። ስለ ሥላሴ ስለንናገር ማለት ነው። ምክንያቱም ስለ ሥላሴ ስንናገር ምን እየተናገርን ነው? በሶስት ስም ሶስት አካል ሶስት ግብርን እየተናገርን ነው። የስም ሶስትነትን፣ የአካል ሶስትነትን፣ የግብር ሶስትነትን። ስለዚህ የስም ሶስትነት ስንል ሶስት አምላክ አለ እያልን አይደለም። በሶስት ስም አንድ መለኮት አለ፣ በሶስት አካል አንድ መለኮት፣ በሶስት ግብር አንድ መለኮት፣ በሶስት ስም አንድ ባህሪ፣ በሶስት ስም በሶስት ግብር አንድ ባህሪ፣ በሶስት ደግሞ አካል አንድ ባህሪ፣ አንድ መለኮት፣ አንድ እግዚአብሔር እያልን መሆናችንን በደንብ ጥንቃቄ ያስፈልጋል ማለት ነውና በሊቃውንቱ ዘንድ የተለያዩ ሐሳቦችን እየሰማን ያለ ነው። ምናልባት ይሄንን ከመጽሐፍ ቅዱስ አንጻር ስንመለከተው ጌታችን አምላካችን ኢየሱስ ክርስቶስ አብ በእኔ እንዳለ እኔም በአብ አለሁ ሲል እንሰማዋለን። ይሄ ማለት በሥላሴ ትምህርታችን ላይ የግብርን ሶስትነት አይተናል፣ የአካልን ሶስትነት አይተናል፣ የስምን ሶስትነት አይተናል። እንደገና ደግሞ ከዊን የሚባል ተገናዝቦ የሚባል ትምህርት ቤተክርስቲያናችን አለ። ይሄ ማለት አብን ልብ እንላለን፣ ቃል ደግሞ ወልድን ቃል እንላለን፣ መንፈስ ቅዱስን ደግሞ እስትንፋስ እንላለን። ይሄ ተገናዝቦ ምናልባት ቅድም በሶስትነት ውስጥ መጠቅለል የለም ብያቸዋለሁ። በተገናዝቦ ውስጥ ደግሞ መከፈል የለም፣ ተከፍሎ የለም። በተገናዝቦ ውስጥ ለምሳሌ አንዱ በአንዱ ምን ሆኖ መኖር ነው? ህልው ሆኖ መኖር ማለት ነው። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት
ምን ሆነው ይኖራሉ? ሕያው ሆነው ይኖራሉ ማለታችን ነው። ምን ስንል? ከዊን ስንል ወይም ተገናዝቦ ስንል ማለት ነው። ይሄንን ጠንቅቆ ያወቀ ኦርቶዶክሳዊ የሥላሴ ትምህርትን ጠንቅቆ መረዳት ይችላል ማለት ነው። ይህንን ወደ ነገረ ሥጋዊ ስናመጣው ምንድነው? አምላክ ሰው ሆነ፣ ሰው እኛን እንዴት አዳነን ወደሚለው ስንመጣ እንደምታውቁት ከሶስቱ አካል አንዱ አካል፣ ከሶስቱ ቅዱስ አንዱ ቅዱስ ወልድ በልዩ አካሉ በከዊነ ቃሉ በእመቤታችን በቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከፍሎ እንላለን። ምን አለ? ተዋሃደ እንላለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስንመለከት ቃል ስጋ ሆነ እውነትና ትሕትናን ተመልቶ በእኛ አደረ እንዳለ መጽሐፍ ይህንን ሊቃውንት በሰፊው አብራርተውታል። ስለዚህ ይህንን ቃል የምንለውን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃል እግዚአብሔር ነበር ይላል። ይሄ መጀመሪያ የሚለውን ስንመለከት ወይም ደግሞ የቃልን ነገር ነው መጽሐፍ ቅዱስ ወይም ዮሐንስ በወንጌሉ እየነገረን ያለን። ይሄ ቅድመ ልደት እንለዋለን። ከአብ ያለ እናት መወለዱን ድህረ ዓለም ደግሞ ከእመቤታችን ከቅድስት ድንግል ማርያም ከስጋ ያለ አባት መወለዱን ስናወሳ የምናነሳው ትምህርት ነውና ይሄ ግን መጀመሪያ የሚለው ሀልዎተ እግዚአብሔር አንድነቱ ሶስትነቱ ይሄ ቃል የምንለው በልዩ አካሉ በከዊነ ቃሉ የምንለው ከሶስቱ አካል አንዱ አካል ነው። ከሶስቱ ቅዱስ አንዱ ቅዱስ ነው። እሱም አካላዊ ቃል ወልድ እንለዋለን። ስለዚህ በአካል ሶስትነት፣ በስም ሶስትነት፣ በግብር ሶስትነት የጠራ ነው ሥላሴ። በመለኮት አንድ፣ በባህሪ አንድ፣ በፍቃድ አንድ፣ በስልጣን አንድ የሆነው ሥላሴ በልዩ አካሉ በከዊነ ቃሉ ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ አካላዊ ቃል ወልድ ከስጋ ማርያም የዘመን ፍጻሜ ሲደርስ ተወለደ እንላለን። ሐዋርያው ቅዱስ ጳውሎስ እንደነገረን በገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁንና ከሕግ በታች ሆኖ ወደ ዓለም ላከው እንዳለን የዘመን ፍጻሜ እንላለን። 5500 ዘመን ሲፈጸም ከመቤታችን ከቅድስት ድንግል ማርያም ወልደ እግዚአብሔር ወልደ ማርያም ስግው ቃል ምን አለ? ፍጹም ሰው ፍጹም አምላክ ሆኖ ተገለጠ የምንለው ነው። ስለዚህ ከዚህ በፊት ግን ትሪኒቲ የምንለው ነው ስናነሳ ሀልዎተ እግዚአብሔር ነገረ ሥላሴ እያልን ስለሆነ የነገረ ሥላሴ ትምህርታችን ላይ በጥንቃቄ ልንረዳውና በጥባት ልናደምጠው ቀጭን በሆነ ሕሊና ልንመረምረው የሚገባ ንቃተ ሕሊና ባለው ጽሞና ባለው በማስተዋል የምንረዳው አስተምሮት መሆኑን ኦርቶዶክሳውያን ልንጠነቀቅ ይገባል። ሊቃውንተ ቤተክርስቲያንም እዚህ ላይ ምናልባት በዘፈቀደ የምናያቸው ነገሮችን አሁን ላይ የተመለከትን ውዝግብ እየፈጠረ ነው። ግን ይሄ እንዳይገጥመን ቤተክርስቲያናችን የነቃ የታወቀ ግልጽ የሆነ የነገረ ሥላሴ ትምህርት አላት። እንዲሁም በአብነት ትምህርት ቤቶችም እንዲሁም ደግሞ በቴዎሎጂም ይሄ በግልጽ የሚሰጥ ነው። በየአጥቢያው በቤተክርስቲያንም ደግሞ በሰንበት ትምህርት ቤታችን በኮርስ መልክም የሚሰጥ የነገረ ሥላሴ ትምህርት ወይም ደግሞ ዶግማ ነገረ ሃይማኖት እየተባለ የቤተክርስቲያን መሰረት የሚባል ትምህርት ነው። በዚህ ትምህርት ላይ ዋናው ነገረ ሥላሴ ነው ማለት ነው። ስለዚህ ሥላሴ ስንል ሶስትነት በአንድነት የእግዚአብሔርን ነገር መረዳት ማለት ነው። ሥላሴን መርምረን መስለን እናውቀዋለን ከተባለ በፍጹም ሥላሴ ግን አውቀ ነው መርምረ ነው ተምረ ነው ሳይሆን ሥላሴን እየተናገርን ያለነው ሥላሴ ራሱ ለአባቶቻችን ራሱን በገለጠበት መንገድና ወይም ደግሞ አባቶቻችን ባስተማሩን ልክና መጠን ነው ማለት ነው። ምክንያቱም በዚህ በኦሪት ዘፍጥረት ምዕራፍ 18 ላይ በአብርሃም ቤት ሥላሴ በሶስት ሰው ሆነው እንደተገለጡለት እንመለከታለን ማለት ነው። ያንን የብሉይ ኪዳን ስንመለከት ይሄ የብሉይ ኪዳን ጥላ የሚባለው ትምህርት ደግሞ በሐዲስ ኪዳን አካል ሆኖ ሲገለጥ እንመለከተዋለን። የነገረ ሥላሴ ትምህርት ለምሳሌ አብን በደመና እምወደው ልጄ እርሱን ስሙት ሲል እንሰማዋለን። እንዲሁም ወልድን ደግሞ በስጋ ማርያም በማኅፀነ ዮርዳኖስ ሲጠመቅ እንመለከተዋለን። በእርግብ አምሳል ደግሞ የተገለጠውን ማንን? መንፈስ ቅዱስን። ስለዚህ የአካል ሶስትነትን እንመለከታለን ማለት ነው። የስምን ሶስትነት ቅድም መጀመሪያ ላይ እንደጠቀስኩላችሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እና 20 አብ ወልድ መንፈስ ቅዱስ ብሎ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስት ስም ከተናገረ በኋላ ተልእኮውን ሲሰጣቸው ግን በአንድ ነው የሰጣቸው። ምክንያቱም
በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ምን አድርጓቸው ይላል? ደቀ መዛሙርቴ። ምክንያቱም የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ አንዲት ፍቃድ ስለሆነች ሰው የዳነው በአንድ ፍቃድ ነው። ለዚህ ነው ቅዱስ ኤፍሬም ሲናገር ምን ይላል? እንዴት እንዳዳነን ሲናገር በአባቱ ፍቃድ፣ በራሱ በወልድ ፍቃድ፣ በባህሪዎቱ በመንፈስ ቅዱስ ፍቃድ መጥቶ አዳነን ይላል። ይህንን ስንል አንዲት ፍቃድ ናት የሥላሴ ማለት ነው። ስለዚህ የሰው የዳነው በአንዲት ፍቃድ ነው ማለት ነው እና የምንጠመቀውም በአንዲት ፍቃድ ነው። እሱም የማን ፍቃድ ናት? የአብ የወልድ መንፈስ ቅዱስ ፍቃድ። የማን ስልጣን ናት? የአብ የወልድ መንፈስ ቅዱስ ስልጣን። እሷም ምንድናት? ሀብተ ሥላሴ ማለት ነው። ስለዚህ የሥላሴ ልጅነትን ከዚህ የተነሳ እናገኛለን እና በቤተክርስቲያናችን መሰረታዊ ተደርጎ ለምሳሌ በአብ በወልድ በመንፈስ ቅዱስ መጀመሪያ ሀብተ ክርስትና ወይም ደግሞ የሥላሴ ልጅነትን እናገኛለን። የቤተክርስቲያናችን መሰረታዊ ትምህርት ነው። ከዚህ በኋላ ነው ወደ ሌሎቹ ምስጢራት የምንመጣው። ሀልዎተ እግዚአብሔርን ወይም ነገረ ሥላሴን ካየን በኋላ ነው ወደ ምስጢረ ሥጋዌ፣ ወደ ምስጢረ ጥምቀት፣ ወደ ምስጢረ ቁርባን፣ ወደ ምስጢረ ትንሣኤ ሙታን የምንመጣው ማለት ነው። ስለዚህ ኦርቶዶክሳውያን ጥንቃቄ ያስፈልጋል። ይሄ ቪዲዮ የሚደርሳችሁ ለብዙዎች እንድታደርሱ መልእክታችን ነው።